የኔ ጥያቄ ግን ቡራ ሁለት ልብ ነው እንዲ ያለ ቡታጅራ ላይ ሀይሚን የሚያስጠላ አዲስ አበባ ላይ ሀይሚን የሚያስወድድ የምን የህፃን ጨዋታ ነው? ለምንድን ነው እንደ ትልቅ ማትሆኑት? ቤተሰብ ከካሜራ ጀርባ ሀይሚና ብሩኬ ጋር ብዙ ነገሮች አሉ፣ ነግራችኋለሁ። በመጀመሪያ ግን በዛሬ ቪዲዮ አስተያየት መስጠት ፈልጋለሁ። እንግዲህ ሀይሚ እቃዋን ልትወስድ ወደ አዲስ አበባ መታ ነበር። ነገር ግን ብሩኬ መምጣቷን ስለሚያውቅ ቀደም ብዬ መጥቼ አዲስ አበባ ላይ ሀይሚን ሰርፕራይዝ ማድረግ አለብኝ፣ የተፈጠረው ነገሮች ሁሉ ረስተን እንደ አዲስ ህይወታችንን መጀመር አለብን ብሎ እንግዲህ ፊኛ ነፍቶ አበባዎች ምናምን አዘጋጅቶ ነበር ቤት ውስጥ የጠበቃት ምግብ ምናምን አሰርቱ። እኔ ለብሩኬ በመጀመሪያ አስረግጬ መናገር የምፈልገው ትናንትና ሀይሚ ራሴን ላጠፋ ነበር ያለችው ፓርት ላንተ ወይንም ለወንድ ሳይሆን ጫና በዛብኝ፣ ተደራረበብኝ፣ ሰዎች ወቀሳው ሁሉ አንቺ ጥፋተኛ ነሽ እያሉኝ እኔ ጫና ስለበዛብኝ ራሴን ለማጥፋት አስቤ ነበር ነው እንጂ ያለችው ብሩኬን ስላጣሁኝ ራሴን ላጠፋ ነው አይደለም ያለችው። እኔ ላስተካክልልህ። ሲቀጥል ደግሞ ብሩኬ ለምንድን ነው ግን ስህተቶችን የምደጋግመው? ዛሬ ያደረከው ነገር እኮ መልካም ነበረ፣ ግን ሳይቃጠል በቅጠል የሚባል ነገር አለ፣ የሀገራችን ተረት። ትናንትና ይቅርታ ስትልህ ይቅርታዋን ተቀብለ ዛሬ ቀድመህ መጥተህ እንደዚህ ሰርፕራይዝ ብታደርጋት ሀይሜም ትደሰታለች፣ ኦዲየንስም ያመሰግንሃል፣ እንደሰታለን። ምክንያቱም ከልብህ ነው ብለን ስለምናስብ። ገባህ አይደል? ከዚህ በፊት በተጣላችሁበት ሰዓት ላይ መጥተህ ነይ ቀለበት ካላደረግሽ የማይሆነውን ዛሬ ደግሞ ትናንትና እንደሳ ያለቀሰች ስትለምን ብዙ ጊዜ ከአባቷ ጋር ከአንተ እናት ጋር ሆና ስለምን ይቅርታዋን ሳትቀበል ብዙ ነገር ተንበርክኬ ትተሺ ሄደሻል፣ ይቅርታ እየጠየቁሽ እንለያይ ብለሻል ብለ ብዙ ነገር ካልህ በኋላ ዛሬ መጥተ ሀይሚን ሰርፕራይዝ የማይሆን ነገር ነው። መጀመሪያ ይሄ ምንድነው የህፃን ጨዋታ አቃቃ ጨዋታ ነው የሚሆንባችሁ። ገባ አይደለ? መጀመሪያ ነገሮችን ተነጋግራችሁ መፍታት አለባችሁ። የሰርፕራይዝ ምናምን ከላይ ከላይ የሆነ ነገር መጨረሻው ምን ይሆናል? አይዘልቅም። ቁጭ አድርገህ ሀይሜን ነገሮችን ተነጋግራችሁ ፍቱ። ብዙ ነገሮች ሀይሚም የተከፋችበትን የቆሰለችበትን ይቅርታ ጠይቃት። እሷም ደግሞ ይቅርታ መጠየቅም ማለትም ካለባት ትልሃለች። ምክንያቱም አንተ ጋም ያለው ነገር እንደዛ ስለሆነ እኔን አልተረዳችሁኝም። ሀይሚ የእሷን ብቻ ነው የምታስበው፣ እኔ ጋ ያለውን ነገር አታስብም። ከአንድ በኩል ብቻ ስለምታስብ ነው እንደዚህ የምትሆነው እያልክ ነበር፣ ሀይሚን እየወቀስካት ነበር። እና እንደዛ ከሆነ አንተ ጋ ያለውን ጥፋት ልንገር። መጀመሪያ ነገሮችን ሳታስተካክል መጥተህ ሀይሚን ሰርፕራይዝ ላርግ ወይ ቀለበት ላርግ የምትለው ነገር ሀይሚን ኦር ደግሞ እያሰደባት ነው። ይሄን ነገር ማወቅ አለብህ። ሁሉም ሰው አይደለም የሚሰድባት፣ ግን አንዳንድ ሰዎች አሉ ሀይሚን የሚሰድቧት። ገባህ አይደል? ሀይሚን የምትወዳትና ለሀይሚ የምታስብ ከሆነ እንደዚህ አይነት ነገሮችን አቁም። ዛሬ አሁን ፊኛ ስለነፋ ሀይሚ ያለው ነገር ምን የሚለወጥ ነገር አለ? አሁን ልቧ ቁስል ብሎ ውስጧ ድምት ብሎ ፊኛ ነፍተህ አበባ ጎዝጉዘ ብትቀበላት ለሀይሚ ምንም ውስጡ ያለው እሳት ውስጡ ያለው የተጎዳው ነገር ሳይበርድ ያንን ነገር ሳታክምላትኝ እዚህ ጋር ነይ ምግቢ ራብተኛ አይደለችም። ብሩኪ ለሱ አስበህ እንደሆነ ይገባኛል፣ አውቃለሁ። ግን ደግሞ የህፃን ጨዋታ አትጫዋት። አባቷን ይዛ የለመነች ሴት የዛን ሰዓት ነበር ይቅርታ መቀበል የነበረብህ። ገባ? አሁን ልብሷን ልታዋጣ ስትመጣ የግድ ከኔ ጋር ነው መሆን ያለብሽ፣ ከኔ ጋር ነው መቀጠል ያለብሽ፣ ልብስሽን ይዘሽ መውጣት የለብሽም፣ ተረጋግተን ማውራት አለብን ብለ ብዙ ነገሮች ላይ ግግም ማለት የለብም። አንዳንድ ጊዜ ነገሮችን ረጋ ብለ እንዴት ነው ስማርት በሆነ ጭንቅላት ነው እንጂ መጠቀም ያለብህ። ሁሉንም ነገር ስትሬት ፊት ለፊት አይደለም መጋጠም ያለብህ። ልክ እንዴት ነው እንደ ጥል ማለት ነው። እና አሁንም ብሩኬ የሚቀር ነገር አለ ወንድሜ። እኔ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ሁለታችሁ አንድ እንድትሆኑ እንድትለያዩ አልፈልግም። አንድ እንድትሆኑ ነው የምፈልገው። ገባህ አይደለ? ስለዚህ አሁንም ረጋ ብለህ ሀይሚዬን ይቅርታ በላት፣ አስረዳትኝ። እንደዛ ካልሆነ ከባድ ነው የሚሆንብህ። ትናንትና ከማትወጂኝና ከማታምኒ ሴት ጋር አብሬሽ መሆን አልፈልግም ብለህ ልቧን ከሰበርክ በኋላ ዛሬ ደግሞ ሰርፕራይዝ ብታረጋት ፊኛ ብትነፋላት ለሀይሚ ኖቲንግ ምንም ነገር ነው። ገባህ? እቃቃ ጨዋታ ነው የሚመስላትኝ። አውቃለሁ አንተም በበኩልህ በራስህ መንገድ የተጎዳው ነገር ወይንም ደግሞ አንዳንድ ነገሮች ልብን አድምቶት ሊሆን ይችላል። ሶ እንዲያውም ወደ ውጭ ለመሄድ ሁላ እቅድ ይዤ ወስኜ ነበረ፣ ግን ሀይሚዬ ቃወጣለሁ ስትል ነው ነገሮችን ሁላ የተውኩትኝ። እንደገና ደግሞ ራሴን አጠፋለሁ የሚለውም ነገር ሲጨመርበት ለዛ ነው የተውኩት ምናምን ሁላ እያለ ነበር እዚህ ጋር። ስለዚህ ሀይሚ መጠባበቂያ ነኝ ወይ ሁላ ልትልህ ትችላለች። አንዳንዴ
ማለት ከዱላ በላይ ነገሮች ያማሉ። የምንናገራቸው ነገሮች ሰዎችን ያሳምማሉ። ገባችሁ አይደለ? ብሩኬ አሁንም ገና የሚቀር ነገር አለ። ገና የሚሰሩ የሚቀሩ ነገሮች አሉ። እዚህ ጋር ከኢየሩስ ጋር ምንም ያልተፈታ ነገር ነው። ኦፍኮርስ ኢየሩስ ነፍሰ ጡር አይደለችም፣ ግን የተጀመረ ነገር ስለሆነ መቋጨት አለበት። ገባ እና በምንስ አንግል ነው አሁን ሀይሚዬን አብረን መቀጠል አለብን ስትል ብለህ ለማሳመን እየሞከርክ ነው አሁን ያለው? በምን አንግል ነው? በምንስ ሁኔታ ነው ልክ ሰዓት የምትችለው? ገባ እንደዚህ እያለቀሰች ብዙ ነገሮች ተስፋ እስከመቆረጥ የደረሰች ልጅ አሁን ቀጣይ ላይ በብዙ ነገር መካስ እሷን ማስደሰት አለብህ ብሩኬ። ለዛም ነው እኔ አንተን እየመከርኩ አንተ ላይ ጫና እያሳደርክ ያለሁትኝ። ምክንያቱም እሷ ሴት ናትኝ። ይሄ ማለት ወንድ አይከፋው ማለት አይደለም፣ ግን የሴቶች መከፋት ይብሳል። የመሬት ነው። ሲሰበሩም ሴቶች ቶሎ ነው፣ ሲጠገኑም ቶሎ ነው። እና ብሩኬ አሁንም የሆነ ነጻነት ስጣት ለሀይሚ። የምሬት ነው የምልህ። የሆነ ነገር ላይ ግግም ማለት የለብም። ይህንን ጸባይ አስተካከል። እኔ ቡታጅራ ላይ ያለው ብሩኬና አዲስ አበባ ላይ ያለው ብሩኬ በጣም ሰማይና ምድር ነው፣ ተቃይሮብኛል። ብቻ የአዲስ አበባው በጣም ተበችቶኛል እና ያው ቀድሜ ነው የመጣሁት እያለ ነበር። ከካሜራ ጀርባ አለ ያልኳችሁ ነገር ቤተሰብ ስነግራችሁ በግልጽ አማርኛ እንግዲህ ያው ቡታጅራ ላይ ሀይሚ እና ፈጼ ብሩኬ ያው ብሩኬ ቀድሞ እንደመጣ ነው ሲናገር የነበረው። ኖ ቀድሞ አይደለም የመጣው፣ ከሀይሚና ከፈጼ ጋር ነው የመጡትኝ። ከዛ አብረው መጡ። ጠዋት ላይ ቤት ደረሱ፣ ረፍት አደረጉ። ከዛ ፊኛ ምናምኑ ነፉ። ሀይሚ በር ላይ ውጭና ጠብቂ እኔ መግቢያ ልስራ ብሎ ብሩኬ በእንደዛ መንገድ ሰሩ ማለት ነው። 4 ነጥብ። ምክንያቱም እዚህ ጋር የምነግራችሁ ነገር ቢኖር ማለት ነው ስራ ባይሆን ኖሮ ኦር ደግሞ የድራማ ነክ ነገር ባይሆን ኖሮ ሶሻል ሚዲያ ላይ አይወጣም። ማወቅ ያለባችሁ ብዙ የምትጨነቁ ልጆች ስላላችሁ ማለት ነው። እኔ ያው እንደ ሪል ነው ብለው ስለሚያመጡትኝ ሪል አድርጌ አስተያየት እሰጣለሁ እንጂ ሪል አይደለም። በመጀመሪያ ደረጃ እንደዛ ባይሆን ኖሮ ብሩኬም እንደዚህ የህፃን ጨዋታዎችን አይጫወትም ነበር። እስኪ ያስቡት፣ ልባችሁን ቁስል ድምት ያደረገ አንድ ወንድ ከዛ ደግሞ በደቂቃዎች ውስጥ ሰርፕራይዝ ላርጋችሁ ነው ብሎ ፊኛ ነገር ቢነፋና ወይ አበባ ነገር ቢያመጣላችሁ እናንተ ይቀበለዋል እንዴ? የሆነ ሰው በጣም ርቦት ልክ ውሃ እንደ መስጠት ማለት ነው። ቤተሰብ አረ ውሃ ይሻላል። ውሃ ሳይሆን ምን ልበላችሁ፣ የሆነ በቃ የማይገናኝ ነገር ማድረግ ማለት ነው። ብሩኬ ዛሬ ያደረከውኝና ሶ አሁን ውጭ ላይ ነው ዩቲዩብ ላይ ነው እየተጣሉ ያሉትኝ፣ ውስጥ ላይ እየተጣሉ አይደለም። ሀይሚን ብሩኬም እንደገና ደግሞ እነ ኢየሩስም የራሳቸውን የተሰጣቸውን ኮንትራት ስለጨረሱ ነው። ቀጣይ ኮንትራት ኢየሩስ ትፈርም አትፈርም አይዶን ነው ስላላለቀ ሜቢ ልትፈርም ትችላለች፣ ኦር ደግሞ ያው ልትሰራ ትችላለች በራሷ ቻናል ላይ። ና ሀይሚና ብሩኬ ፍፄ አብረው ነው የመጡ ከቡታጅራ ላይ። እንዴ ለምን እንወሻሻለን? ብሩኬ እንዴ ግልጿን እንናገር እንጂ አንተም ሀይሚ መወቀስ የለባችሁም። አንተ በምታደርገው ነገር ሀይሚ ትወቅሳለች፣ ሀይሚ አንዳንድ በምታደርገው ነገር አንተ ትወቅሳለህ። ስለዚህ እንደዚህ በግልጽ እንናገርኛ ማለት ነው። እኛና ያው ከዚህ በኋላ እስካሁን ሀይሚ ነበረች ከና አባቷ ብሩኬን ስለምን የነበረው አይደል? አሁን ደግሞ የብሩኬ ተራ ነው። ቤተሰብ እንግዲህ 1-2 ቀን ሀይሚዬን ይለምናል። ከዛ ታረቅን ብለው ይመጣሉ። ከዛ ያው ከአዲስ አበባ አትሄድም ሀይሚ። በነገራችን ላይ ይህን ማወቅ አለባችሁ ማለት ነው። ከአዲስ አበባ የትም አትሄድም። ብሩኬና ሀይሚም ደግሞ መቼም አይለያዩም። ጭራሽ ገና ውጭ ሀገር ይሄዳሉ አብረው። ታያላችሁ። ምን ብላ ነበር ብላችሁ ይሄን ሪከርድ ሙሉን የሰማችሁ ማለት ነው። ውጭ ሀገር አብረው ሲሄዱ ደግሞ አስታውሱትኝ ይሄን ሪከርድ። እኔ ምሬ ነው ማውራችሁ።